ጤና ይስጥልኝ የተወደዳችሁ የሀገሬ ቴሌቪዥን ፕሮግራም ተከታታዮች፣ አሁን የምንገኘው መፍትሄ የተሰኘው በህግ ዙሪያ ላይ ለእናንተ የሚቀርብ መርሃ ግብር ላይ ነው። በዛሬው ዕለት እንግዲህ መደበኛ አቅራቢዎችን ተክተን ዛሬ 3 ሆነን ቀርበናል። ሁላችንም እንደምናውቀው ማርች ወር የሴቶች ላይ ሴቶችን የምናወድስበት ስለ ሴቶች ችግሮች ያወራን መፍትሄን የምናበጅበትና ሴቶችን ስኬቶች የምናነሳበት ነው። ከዛ ጋር በተገናኘ አንድ በሀገራችን ላይ ሴቶች ላይ የሚሰራ በሰፊው የኢትዮጵያ ህግ ባለሙያ ሴቶች ማህበር የሚባል ተቋም አለ። ስለዚህ የኢትዮጵያ ህግ ባለሙያ ሴቶች ማህበር ምን ይሰራል፣ በስሩ ያሉትን አገልግሎቶች በተመለከተ በዝርዝር ለመነጋገር እንግዲህ ሶስታችንም ያንን ተቋም ወክለን የመጣንንና ከሱ ጋር በተገናኘ የምናቀርብላችሁ ፕሮግራም ይሆናል። አብራችሁን እንድትቆዩ እንጋብዛለን። በቅድሚያው ራሳችንን በማስተዋወቅ እንጀምራለን። ሀኒ ካንቺ ልጀምር። እሺ፣ አመሰግናለሁ። እኔ ሀና ኃይለ መለኮት እባላለሁ። በኢትዮጵያ ህግ ባለሙያ ሴቶች ማህበር የነጻ ህግ ድጋፍ መስጫው አስተባባሪ ነኝ። ሰናይት ጣሰው ከኢትዮጵያ ህግ ባለሙያ ሴቶች ማህበር ነጻ የህግ ድጋፍ አገልግሎት ሰጪ፣ በጠባይ ቃይ ደግሞ የህግ አማካሪ። እሺ፣ እኔም ራሴን አላስተዋወቅኩኝም። ትግስት እባላለሁኝ። የጠበቃና የህግ አማካሪ ነኝ። በኢትዮጵያ ህግ ባለሙያ ሴቶች ማህበር እንዲሁ የነጻ ህግ ድጋፍ አገልግሎት መስጫው ላይ በጎ ፍቃድ ጠበቃ ነኝ። ስለዚህ ውይይታችን እንጀምራለን። በቅድሚያ የኢትዮጵያ ህግ ባለሙያ ሴቶች ማህበር ማን ነው፣ ምንድነው የሚለውን ነገር ለተመልካቾች ማድረስ ስለሚኖርብን እዛ ላይ ሀኒ ማብራሪያ እንድትሰጭን። እሺ፣ አመሰግናለሁ። እንግዲህ የኢትዮጵያ ህግ ባለሙያ ሴቶች ማህበር ከ28 ዓመት በፊት ነው የተቋቋመው። የተቋቋመውም የህግ ሙያ ባላቸው ሴቶች ነውና ሲቋቋም ወንዶችና ሴቶች እኩል የሚሆኑባትን ሀገር የማየት ራዕይን ይዞ የተቋቋመው። ይህንን ከግብ ለማድረስ ሴቶች በኢኮኖሚ፣ በፖለቲካ፣ በህግ እና በሌሎች ማህበራዊ ጉዳዮች ጭምር ከወንዶች እኩል የተጠቃሚነት እድል እንዲኖራቸው ነው ቤዝ አድርጎ የሚሰራው። ሴቶች ከጥቃት የተጠበቀ አካባቢ እንዲኖራቸውና ከህግ መብታቸው ታውቆላቸው መብታቸው እንዲከበር ተልዕኮ ይዞ ይሰራል። ይህንን ተልዕኮን ከግብ ለማድረስ ከተቋቋመበት ከዛሬ 28 ዓመት ጀምሮ 3 ፕሮግራሞችን ነው በዋናነት ቀርጾ የሚሰራው። የመጀመሪያው የዛሬ ርዕሳችን ያደረግነው የነጻ ህግ ድጋፍ መስጠት አገልግሎቱ ነው። በዛ ስር በሂደት የምንነጋገራቸው የተለያዩ አገልግሎቶችን ይሰጣል። ከዛ ባሻገር ሁለተኛው የጥናትና ጥናትን መሰረት ያደረገ ጫና መፍጠር ወይም ይሄ ሪሰርች ቤዝድ አድቮኬሲ የምንለው ፕሮግራም አለው። በዚህ ፕሮግራም ውስጥ የተለያዩ ጥናቶችን ያሰራል። ሴቶችን የተመለከቱ የሴቶች መብት የት ጋር ነው ያልተከበረው፣ ክፍተቱ የት ጋር ነው፣ ህጉ ላይ ነው፣ አሰራሩ ላይ ነው፣ የህብረተሰቡ አመለካከት ላይ ነው የሚለውን በማስጠናት ያንን ጥናት ደግሞ መሰረት አድርጎ እነዚህ አሰራሮች፣ ህጎች፣ አመለካከቶች እንዲታረሙ የበኩሉን አስተዋጽኦ የማድረግ ጥረትን ያደርጋል። ሌላው ሶስተኛው ፕሮግራም አዌርነስ ክሬሽን ኤንድ ካፓሲቲ ቢልዲንግ የምንለው ግንዛቤ ማስጨበጫ ፕሮግራም አለው። በዛ ውስጥ ህብረተሰቡ የሴቶችን መብት እንዲያውቅላቸው፣ ከዛ ባሻገር ደግሞ ሴቶችን መብታቸውን እንዲያውቁ። ምክንያቱም መብቷን ያላወቀች ሴት ይከበርልኝ ብላ ልትጠይቅ አትችልም። አንድ ሰው መብቱን መጠየቅ የሚችለው መብቱ እንዳለው ሲያውቅ ነው መጀመሪያ። ስለዚህ መብቱ እንዳላቸው በመንገር ከዛም ባሻገር ደግሞ መንግስታዊ የሆኑና ያልሆኑ የሚመለከታቸው ተቋማት ለምሳሌ ህግ አውጪው፣ ህግ አስፈጻሚው፣ ህግ ተርጓሚው በሚሰሯቸው ስራዎች ውስጥ ጾታ ተኮር የሆነ አመለካከት እንዲኖራቸው ለማድረግ በተለያዩ መንገዶች በትሬኒንጎች ሊሆን ይችላል፣ በሬዲዮ ፕሮግራሞች፣ በፍላየሮች፣ አሁን ዘመኑ በፈቀዳቸው መንገዶች ሁሉ ግንዛቤ የማስጨበጥና አቅም የመገንባት ስራዎችን ይሰራል ማለት ነው። ቤዚካሊ በእነዚህ 3 ፕሮግራሞች ውስጥ ሴቶች መብታቸው እንዲከበርና ሴቶች ተጠቃሚ እንዲሆኑ የበኩሉን አስተዋጽኦ እያደረገ ነው የሚገኘው። እነዚህን ፕሮግራሞቹንና ሴቶችንም ተደራሽ ለማድረግ በዋናነት በአዲስ አበባ ባለው ዋና ቢሮ በኩል ይሰራል። ከዛ በተጨማሪ ደግሞ 8 በተለያዩ ከተሞች 8 ቅርንጫፍ መስሪያ ቤቶችን ከፍቶ ይሰራል። በተለያዩ ክልሎችና በአንድ የከተማ አስተዳደር ውስጥ ማለት ነው።
ከዚህም ደግሞ አልፎ የበለጠ ሴቶች ጋር ቅርብ ሆኖ የማገልገል ፍላጎቱም ስላለው ከዛ በታች በዞንና በወረዳ ሌቭል የሚሰሩ የህግ ስልጠና የፓራሌጋል ትሬኒንግስ ምንለውን የወሰዱ ሰዎች ጎረቤታቸውን አካባቢያቸውን እንዲረዱ ደግሞ አደራጅቶ ይሰራል። ሶ እንደዚህ አይነት ደግሞ ሰፊ የሆነ ስትራክቸር አለው። ከዚህም ባሻገር ደግሞ አሁንም ለሴቶች ምቹ በሆነ ሁኔታ ጉዳያቸውን ቅርብ ሆኖ የማማከር ፍላጎት ስለሆነ ያለው 7711 የተሰኘ ነፃ የህግ ድጋፍ መስጫ መስመር አለውና በእነዚህ መንገዶች ሴቶች ጋር ተደራሽ ሆኖ አገልግሎቱን ለመስጠት እየጣረ ይገኛል። በጣም ቆንጆ ነው ሀኒ ያብራራሽልን። ምናልባት እዚህ ላይ ለመጨመር አገልግሎቱን የሚሰጡት ሰዎች በጎ ፈቃደኞች ናቸው። ከስራቸው ሙሉ በሙሉ ጊዜ ስራ ያላቸው ሰዎች ናቸው። በሙያቸው ጠበቃ ይሆናሉ። ከዛ በኋላ ግን በሳምንት አንድ ቀን ወይ ግማሽ ቀን ወይ ሙሉ ቀን ማህበራችን ውስጥ በመገኘት ነፃ የህግ ድጋፍ አገልግሎት ይሰጣሉ። ምንድነው የምናደርገው? ከሰኞ እስከ ቅዳሜ በራችን ክፍት ነው። እነዚህ ሴቶች ሲመጡ መጀመሪያ ሂስትሪያቸው ወይም ደግሞ ያለውን ነገር ሪከርድ እናደርጋለን። መዝገብ እንከፍታለን እና እያንዳንዱ ሰው መዝገቡን ከከፈትን በኋላ ወደ ህግ ባለሙያ እናቀርባለን። የህግ ባለሙያው ያንን ጉዳይ ሰምቶ ተገቢ ነው የሚለውን ምክር ወይም ደግሞ የፍርድ ቤት ወረቀት ማዘጋጀት ሊሆን ይችላል፣ ወይም ደግሞ ለምሳሌ በቤተሰብ ጉዳይ ቢሆን ማስማማት ሊሆን ይችላል። ባልና ሚስት በመካከላቸው የሚፈጠረውን ችግር በስምምነት ለመፍታት የምትስማማ ከሆነና በተለይ ደግሞ ጥቃት የማይደርስባት ከሆነ የመጀመሪያው መርሃችን ማስማማት ነው። እንዲስማሙ ለማድረግ ብዙ ጊዜ ያው ሴቶች ስለሆኑ እኛ ጋር የሚመጡት ለባሎች መጥሪያ እንልካለን። በመጥሪያው መሰረት በሚመጡበት ጊዜ የማስማማት ስራ እንሰራለን ማለት ነው። ሁለቱ ቁጭ ብለው ችግራችንን እንዴት እንፍታ፣ ምንድነው የማያግባባን ነገር የሚለውን እንዲነጋገሩና ችግራቸውን በራሳቸው መፍታት እንዲችሉ ቦታውን እንሰጣለን ማለት ነው። ምናልባት ተጨማሪ ነገር ካለ በዝርዝር ያው የነፃ ህግ ድጋፍ አገልግሎቱን በተመለከተ በዝርዝር ምናወራ ይሆናል። ዛሬም በዋናነት እዚህ የመጣንበት ዓላማ እሱ ስለሆነ ነፃ የህግ ድጋፍ አገልግሎት ምንለው እንግዲህ መሰረታዊ የሆነውን ህገ መንግስታዊ መብት ራይት ቱ አክሰስ ቱ ጀስቲስ ምንለው ፍትህ የማግኘትን መብት ከማድረስ ጋር በመሆኑ በደንብ በሰፊው ልናወራበት የሚገባ ነውና ሀኒሱ ላይ እስቲ በዝርዝር አንቺም ነፃ ህግ ድጋፍ አገልግሎቱን እያስተባበርሽ ስለሆነ ምንድነው እስቲ በዝርዝር አሁን ሰኒ ነገረችን ነገር አለ ማናቸው ምንድነው የሚለውን ነገርም በተጨማሪ ብታብራሪው። እንግዲህ አሁን ይውላ ካሉት 3 ፕሮግራሞች ደግሞ በይበልጥ በስፋት የሚታወቅበት ሌሎችም ፕሮግራሞቹ ብዙ ኢምፓክት እያመጡ ያሉ ቢሆንም ለምሳሌ በሪሰርች ኤንድ አድቮኬሲ በምንለው ፕሮግራም ውስጥ የተለያዩ ህጎች እንዲሻሻሉ በፊቱ የቤተሰብ ህግ በአሁኑ በሪቫይዝዱ የቤተሰብ ህግ እንዲሻሻል ከማድረግ ጀምሮ በወንጀል ህግ ውስጥ ሴቶችን የተመለከቱ ጥቃትን የተመለከቱ ህጎች በበቂ ሁኔታ ባይሆንም በተቻለ መጠን አሁንም ባለው ሌቭል እንዲሻሻል ከማድረግና ከሌሎች የፖሊሲዎች እና አሰራሮች መሻሻል ጋርና መውጣት ጋር በተገናኘ ብዙ ኢምፓክት በመፍጠሩ የሚታወቅ ቢሆንም ከሁሉም በላይ በጣም ጎልቶ የሚታይበት አገልግሎቱ ይሄ የነፃ ህግ ድጋፍ አገልግሎቱ ምንለው ነውና አሁን እንዳልሽው ከአክሰስ ቱ ጀስቲስ ወይም ከፍትህ ተደራሽነት ጋራ በቀጥታ ይገናኛል። የፍትህ ተደራሽነት ደግሞ ህገ መንግስታዊ መብት ነው ሁላችንም እንደምናውቀውና መንግስትም እንደ መንግስት ሊሰራበት የሚገባና ሌሎችም ደግሞ ተቋማት በስፋት ሊሰሩበት የሚገባ ነው። ሶ አሁን በዚህ ውስጥ በዋናነት እየተሰጡ ያሉ አገልግሎቶች ምን ይመስላሉ? በመጀመሪያ ዋናው የሚሰጠው አገልግሎት ድጋፍ መስጠት ነው። የህግ ምክር መስጠት ማለት ነው። የህግ ምክር ይሰጣል። ለፍርድ ቤት የሚዘጋጁ ማናቸውም ሰነዶች አሁን ቅድም ሰኒ እንደጠቀሰችው በላይሰንስድ በሆኑ ማለትም የፍትህ ሚኒስቴር አምኖባቸው ፍቃድ በሰጣቸው ጠበቆች አገልግሎቱ ይሰጣል እና ለፍርድ ቤት የሚዘጋጁ ሰነዶች ለምሳሌ ክስ ሊሆን ይችላል፣ የክስ መልስ ሊሆን ይችላል፣ ወይም ቃለ መሐላ ሊሆን ይችላል። ማንኛውም አይነት የፍርድ ቤት አቤቱታዎችና ለፍርድ ቤት የሚዘጋጁ ሰነዶች ይዘጋጃሉ። ከዛም ባሻገር ደግሞ በችሎት ውስጥ ወይም በፍርድ ቤት ወክሎ የመቆምና የጥብቅና አገልግሎት ጭምር ይሰጣል። የሚሰጠው አገልግሎት በሙሉ ነፃ አገልግሎት ነው። በነገራችን ላይ ምንም አይነት ክፍያ አያስከፍልም።
ያም ነው በጣም የሚሰጠውን ሰርቪስ ልዩ የሚያደርገውና አንድ ጠበቃ ለባለ ጉዳይ ወይም ለክሊያንቱ የሚሰጠውን አገልግሎት በሙሉ በነፃ ይሰጣል ነው ባጭሩ። ከዚህ ባሻገር ግን ልዩ የሚያደርገው ደግሞ ሌላ ተጨማሪ የሚሰጠው ሰርቪስ አለ። ቅድም ሰኒ እንደጠቀሰችው የማስማማት አገልግሎት ይሰጣል። በዋናነት ኢውላም እንደ ኦርጋናይዜሽን እንደ መርህ በማስማማት ያምናል። ምንድነው ማስማማት? በቀጥታ በቤተሰብ ጉዳይ ላይ ሲሆን ለቤተሰብ ጥበቃ ከማድረግ አንጻር ቤተሰብ ሲጠበቅ ሴት የበለጠ ፕሮቴክትድ ትሆናለች ብለን ነው የምናምነው። ከዛም ባሻገር ደግሞ በጋብቻ መካከል የፈሩ ልጆች ጥበቃ ይደረግላቸዋል። ስለዚህ በተቻለ መጠን ቤተሰብን ያለ ማፍረስ ጥረት ነው የሚደረገው። የማስማማት ነገሩ በባልና ሚስት መካከል ብቻ ሳይሆን ለምሳሌ በውርስ ጉዳይ ሊሆን ይችላል፣ በአሰሪና ሰራተኛ ሊሆን ይችላል። በእነዚህ ሁሉ ውስጥ ቢቻል ነገሮች በስምምነት እንዲፈቱ ጥረት ይደረጋል። ያ ነው የመጀመሪያው። እውቀቱ አለን ወይም ወደ ፍርድ ቤት ማቅረብ ጉዳዮችን እንችላለን ተብሎ ዳይሬክትሊ ወደ ፍርድ ቤት የሚላክ ነገር አይደለም። በተቻለ መጠን ነገሮች በስምምነት እንዲፈቱ በተለይ ደግሞ የቤተሰብ ወይም የባልና ሚስት ጉዳዮች ሲሆኑ በተቻለ መጠን በስምምነት እንዲፈቱ ቅድም ሰኒ እንዳለችው ፕላትፎርሙን በመፍጠር የሚስማሙበትን ፕላትፎርም በመፍጠር ራሳቸው ጉዳያቸውን አውጥተው ምናልባት ያንን እድል ሳያገኙ ቀርተው ሊሆን ይችላል ችግሩ የመጣው የሚለውን ግምት በመውሰድ ራሳቸው ተስማምተው አንድ ነጥብ ላይ እንዲደርሱ ነው የመጀመሪያው ጥረት። እዚህ ጋር ሀኒ ፍርድ ቤቶችም አሁን ላይ ምንድነው ፍርድ ቤት መር አስማሚ በሚል በቢሮ ደረጃ ተከፍቶ እንዲሁም መጥሪያ ላይ ራሱ በፊት መልስ ስጡ አይደለ? በዚህ ቀን መልስ፣ በዚህ ቀን ቃል ክርክር እንደሚባለው በዚህ ቀን የአስማሚ ቢሮ ተገኝታችሁ ስምምነት አድርጉ የሚል ስራ ክርክር ላይ ቤተሰብ ላይ እየመጣ ነውና ይሄ ፍርድ ቤቶችም የሚያበረታቱት። ምክንያቱም ሁሉ ነገር ወደ ፍርድ ቤት መሄድ የለበትም። ሁሉ ነገር ፍርድ ቤት አይደለም መፍትሄ የሚሰጠው። ያው ፍርድ ቤት ሰይፍ ይዞ ነው አይደለ? ፍርድ ነው የሚሆነው። አንደኛው ወገን ሊጠቀም ይችላል፣ አንደኛው ወገን ሊጎዳ ይችላል። በማስማማት ሂደት ግን እነዚህ አማራጭ የግልግል መፍቻ ብለን የምንላቸውን ዘዴዎች መጠቀም ግን ሁለቱም ወገኖች አሸናፊ የሚሆኑበትን መድረክ ስለሚያመቻች እኛም ቀድመን ጀምረናል። አሁን ፍርድ ቤትም ደግሞ እየደገፈን ያለበት ሁኔታ ነው ያለውና እሱን መጥቀስ ፈልጌ ነው። ቀጥይ። በጣም ልክ ነው። ስለዚህ አሁንም እሱን ነው የምናበረታታው። ያ ሳይሆን ሲቀር ነው የፍርድ ቤቱን ፕሮሰስ የምንጀምረው። ከሌሎችም ደግሞ ተቋማት ጋራ በጋራ በመስራት መፍትሄ እንዲያገኙ ነው በዋናነት ጥረት የሚደረገው። ስለዚህ በአጠቃላይ ያለው ነገር ይሄ ነው። የማስማማቱ ላይ መጨመር ፈልጋለሁ። አሁን በጣም የምደግፈው ነገር ስለሆነና ብዙ ጊዜ ፑሽ እናደርጋለን እኛ። አንዳንድ ግን በተለይ ወንዶች ጋር እንግዲህ አብዛኛው እኛ ጋር የሚመጡት ሴቶች ናቸው አይደለ? ሴቶች ብቻ ነው የምናስተናግደውና ወንዶች ማስማማት እንዳለ ብዙ ጊዜ አይረዱትም። ብዙ ጊዜ ሴቶቹ ሲመጡ በቃ ሮጠን የማፋታት ወይም ሴቶቹን ሁሉ ጊዜ ፕሮቴክት ከማድረግ አንጻር ጥግ ይዘን የምንሰራ ይመስላቸዋል። ግን አንደኛው ይሄ አገልግሎቱ ማህበረሰቡን የመጠበቅ ነው አይደለ? ቤተሰብን እንዳይፈርስ መጠበቅ። ያንን በማድረግ ሂደት ደግሞ ልጆችም እንዳይጎዱ ሴቷም እንዳትጎዳ እንዳልነው በቤተሰብ የመኖሩ ለሁሉም አድቫንቴጅ ለሁሉም ጥቅም ስለሚኖረው ያንን እንደ መርህ አድርገን እንደምንሰራ ብዙዎች አይረዱትም። በተለይ ወንዶች ጋር ሲመጡ ደስተኞች ይሆናሉ። ስንጠራቸው መጥሪያ ደርሷቸው ሲመጡ ደስ ብሎኛል ስለጠራችሁ፣ ችግር አለ እኔም ማውራት የምፈልገው ችግር አለ፣ ሴቷ ብቻ ያነሳችሁ ችግር አለ። አንዳንዴ ከአንድ ወገንም ሰምተን የምንሄድባቸው ጉዳዮች ልክ ያኛው ወገን ሲመጣ በጣም በምንገረምበት ሁኔታ ተገልብጦ እናገኘዋለን እና ተስማምተው የሚሄዱበትም ነገር ስላለ ፍርድ ቤቱንም ስራ ከማቅለል ማህበረሰቡን ከመጠበቅ ሴቶቹንም መብት ለማስጠበቅ ፍርድ ቤት መላክ ላይሆን ይችላል የሴቶችን መብት ከማስጠበቅ አንጻርና በስምምነት መጨረሶቹን እኛ በጣም አተኩረን የምንሰራበት እንደሆነ ሰዎች ሊረዱት በተለይ ወንዶች ላይ ሊረዱት ይገባል። ብዙዎቹ ይሄንን ስለማይጠብቁ እኛ በመሀል ላይ ሆነን ያው ሴቷ መታለች የሴቷን መብት የመጠበቅ ግዴታ አለብን ነጻ ህግ ድጋፍ አገልግሎት ብለን ተቀምጠናል። አንድ ጠበቃ ክላይንቱን ኢንተረስት ክላይንቱን መብትና ጥቅም እንደሚያስጠብቅ ሁሉ እኛም ጋር የመጣች ሴት መብትና ጥቅም እናስጠብቃለን። አት ዘ ሴም ታይም ግን በተመሳሳይ ሁኔታ በዛኛውም ወገን ያለውን ነገር ሰምተን ባላንስ የሆነ ነገር ሰርተን እንደምንሄድ ብዙዎች እንዲረዱት በሚል ነው። አዎ ቢቻል በማስማማት ችግራቸውን ፈተው እንዲሄዱ ይጣራል። ኢቭን እሱ እንኳን የማይቻል ከሆነ የሚደረገው በስምምነት መለያየትም ቢያንስ ውስጣቸው ከሚቀረው ቁርሾ ያተርፋቸዋልና ሁለቱም ጋራ የአሸናፊነት ስሜት ነው የሚኖረው። ፍርድ ቤት ሲሄዱ ግን
አንዱ አሸናፊ አንዱ ተሸናፊ የመሆን ነገር ሊኖር ይችላልና ፍርድ ቤት ደግሞ ቆመው በሚካሰሱበት ጊዜ በመካከላቸው የነበረውን ቤተሰብ ጨርሶ የማጥፋትና የማፍረስና ልጃቸውን አንድ ላይ ለማሳደግ እስከማይችሉበት ደረጃ ድረስ ሊያደርሳቸው ይችላል የሚል ግምት ስላለ ኢቭን መለያየት የመጨረሻው ውሳኔያቸው እንኳን ቢሆን በስምምነት እንዲለያዩ ማለትም ያው የፍቺ ውጤቶችን አስመልክቶ የልጆች ማሳደግ የንብረት ክፍፍል የቀለብ እና የመሳሰሉትን ጉዳዮች በተመለከተ እዛው ተስማምተው ተፈራርመው ያንን የተፈራረሙትን ይዘው ሄደው ፍርድ ቤት እንዲያጸድቅላቸው የማድረግ ስራዎችንም አብረን ጥሩ ነው። ሰንዲስቲ ያው በነጻ የህግ ድጋፍ አገልግሎት መስጫው ላይ እንግዲህ በሳምንት አንዴ ቀንሽን ልናገር እንዴ በሳምንት አንድ ጊዜ በቋሚነት አገልግሎት እየሰጠሽ ተገኘሽ ለረጅም አመታት አይደለ? ብዙ አይደለም ግን ምን አይነት ጋር አገልግሎቱ በማን ይሰጣል የሚለውን ትንሽ ሰኒ ብቻ ጠቅሰው ነበር ግን ትንሽ ዲቴል እሱን ብናወራው ደስ ይለኛል። ለምን አንዱ ኢውላ እየሰራቸው ካላቸው ትልቅ ስራዎች ብለን የምናስበው ምንድነው ይሄ የበጎ ፍቃድ አገልግሎትን ፕሮሞት ማድረግ ነው። ቀጥሮ ማሰራት ሊቻል ይችላል ግን እንደ በጎ ፍቃድ ስራ አይሆንም እና ይሄ የበጎ ፍቃድን አገልግሎት በጣም ነው ፕሮሞት የሚያደርገው። አገልግሎቱ ሲሰጥ የተለያዩ አይነት በጎ ፍቃደኞች አሉ ጉዳዮችን ይዘው በፍርድ ቤት ይዘው ሄደው በነጻ የሚከራከሩ በጎ ፍቃደኞች አሉ። ከዛ ባሻገር ደግሞ አሁን እንደናንተ ደግሞ በቢሮ ውስጥ አንድን ቀን ለኢውላ ባለ ጉዳዮች ወይም ለኢውላ ነጻ አገልግሎት ተጠቃሚዎች ካላንደር መዝጋት ቀላል ነገር አይደለም ለአንድ ጠበቃ። ያው ሙያው ላይ ያሉ ሰዎች በደንብ ይረዱታል ብዬ አስባለሁና ያቺን ቀን ሰኞምቱን ማክሰኞምቱን ያንን ቀን ዘግቶ ካላንደር ላይ ያቺን ቀን ዘግቶ ሁሉ ቀን መጥቶ ይሄንን አገልግሎት መስጠት በጣም ትልቅና በጎ ፍቃደኝነትን በጣም የሚያበረታታ ነገር ነውና ኢውላ እንደ ሎጎም እንደ አንድ ማሳወቅም የሚፈልገው ነገር ምንድነው ይሄንን በጎ ፍቃደኝነት ነው ሌሎችን መልመድ ያለባቸውና እኛም ደግሞ ይሄንን ነው ፕሮሞት ማድረግ ያለብን ብዬ የማስበውና በዚህ አጋጣሚ ከዚህ ጋር ተያዥ ማነው ተለማማጅ ኢንተርኖችም አሉ አብረው ለምሳሌ ስንሰራኛ በኔ ቀን ላይ 2 ወይ 3 ሰዎች የአራተኛ አመት 5ኛ አመት ህግ ተማሪዎች አብረውን ሆነው ለሚቀጥለው ትውልድ ደግሞ እንዴት አርገን ነው ስራ እየሰራን ያለነው ምንድነው የሚደረገው የሚለውን ልምድ ለማስቀሰምም ለነሱ በጣም ጥሩ የሆነ መድረክ ይሆንላቸዋል። እኛ ከምንሰራው ስራም በተጨማሪ እነሱ ብዙ ስራዎችን አብረው ይሰራሉ። ያው ዞሮ የሚቀጥለው ትውልድ ስለሆነ ምን ተስፋችንን የምንጥለው እነሱንም ለማጎልበትና ለማብቃት ከፍተኛ ስራ ይሰራል። ጥሩ ነው። የነጻ የህግ ድጋፍ አገልግሎት ነጻ የህግ አገልግሎት መስጠት በአጠቃላይ ያው በህጉም ባስገዳጅ ጠበቆች አዋጁ ላይ በግልጽ የተቀመጠ በፊት 52 ሰዓት ተብሏል። አሁን የተሻሻለውን አዋጅ እርግጠኛ አይደለሁም። በኬዝ ብቻ በኬዝ በአመት ጠበቆች እንዲይዙ አስገዳጅ ምክንያቱም ለማህበረሰቡ መልሶ የመስጠትን ነገር ስለሆነ አስገዳጅም ነገር ነው። ግን ሳንገደድም እንግዲህ ኢውላ ደግሞ ያሉ ጠበቆች ሳይገደዱም ፈልገው አንኳክተው መጥተው አገልግሎቱን ይሰጣሉና የህግ ማስገዳጅነት ይኖራል። ሰው ባለሙያዎች በዚህም እንዲሳተፉ ጥሪ በዚሁ ማቅረብ እንወዳለን። ሰንዲ እንግዲህ ቅድም እንዳልኩት በጣም ለበርካታ አመታት ኢውላ አገልግለሻልና ምን አይነት ጉዳዮች ይመጣሉ? እስቲ በተለይ ከባለ ጉዳዮቹን ጀምርና ዝርዝር ደግሞ ጉዳዮችንም ኬዝም እያነሳ እንነጋገራለን። ምን አይነት ጉዳዮችን ባለ ጉዳዮቻችን እንግዲህ ያው መጀመሪያም እንደተናገርነው ከማህበሩ ከተቋቋመበት ዓላማ አንፃር ባለ ጉዳዮቻችን ሴቶች ናቸው። በማንኛውም አይነት የኢኮኖሚ ደረጃም የእውቀት ደረጃም ማንኛውም ሴት የህግ ጉዳይ አለኝ የህግ ጥያቄ አለኝ ካለች እኛ ጋር በራችን ክፍት ነው። ተያይዞ የህፃናትም ጉዳይ ይነሳል። ምክንያቱም ያው እንዳልነው ቅድም ለምሳሌ ማስማማትን ስንሰራ የሴቷን ኢንትረስት ብቻ አይተን ወይም ሴቷ ላይ ብቻ የሚደርስበትን አይተን አይደለም እንደ ቤተሰብ እንደ አገር ያለውን ሙሉ ለሙሉ ውጤትም ጭምር አይተን ነው። ግን ቀጥታ እኛ ጋር ባለ ጉዳዮቻችን ሴቶችና ህፃናት ይሆናሉ ማለት ነው። አብዛኛውን ጊዜኛ ጋር የሚመጡ ሰዎች እንግዲህ የፍርድ ቤት ጉዳይ ያለባቸው ሰዎች ይሆኑና እንደተባባልነውም ብዙ ጊዜ የህግ እውቀቱ የሌላቸው ጉዳያቸው በፍርድ ቤት የተጀመረ ወይም ደግሞ ፍርድ ቤት ጉዳይ መውሰድ የሚፈልጉ ሰዎች የተለያየ ኢኮኖሚ ደረጃ ላይ ያሉ ሰዎች የእውቀት ደረጃቸው የተለያዩ ሴቶች ይሆናሉ ማለት ነው። አብሮ ተያይዞ እንግዲህ ከነሱ ጋር የሚመጡ ጉዳዮች ግማሾቹ ሴቶችን የሚመለከት ብቻ ይሆናሉ። ለምሳሌ ስለ ጥቃት ካነሳን በሴቶች ላይ ጾታን መሰረት ያደረጉ ጥቃቶችን ተመስርተው ይመጣሉ። ጾታን ተመስርተው የሚነሱ ጥቃቶች ካለ ለምሳሌ ኢኮኖሚያዊ ጥቃት ሊሆን ይችላል፣ ቀለም መከልከል፣ ደሞዝና ለማሳወቅ፣
የጋራ ንብረትን አለማሳወቅ ሊሆን ይችላል። ስለ ንቦናዊ ጉዳቶች ሊሆን ይችላሉ። ለምሳሌ ስድብ ሊሆን ይችላል፣ ማስፈራራት፣ ዛቻ ከወንጀል ጋር ማብሮ ተያያዥነት ያላቸው ጉዳዮች ወይም ደግሞ የሰውን ክብር መንካት፣ ማንቋሸሽ ሊሆን ይችላል። አንቺ ምን ታውቂያለሽ? እንደዚህ አይነት ነገር ንግግሮች ሊሆን ይችላሉ። አካላዊ ጉዳቶች ሊሆን ይችላሉ። ድብደባ ሊሆን ይችላል። አስገድዶ መድፈር ሊሆን ይችላል። እነዚህ ወይም ደግሞ ያው በአጠቃላይ ማህበረሰባዊ ጉዳቶች ምንላቸው ሰው ማህበረሰቡ ለሴቶች ባለው አነስተኛ አመለካከት ምክንያት የሚመጡ ጉዳቶችን ሪፍሌክት የሚያደርጉበት ይሆናል ማለት ነው። ከዛ ውጪ የውርስ ጉዳዮች ሊኖሩ ይችላሉ። ማንኛውም ሰው የሚያጋጥማቸው የተለያዩ ችግሮች ይሆናሉ። ሜንሊ ግን ወደኛ የሚመጡት ነገሮች የቤተሰብ ጉዳዮችን የሚመለከቱ ይሆናሉ ማለት ነው። ፍቺ ሊሆን ይችላል፣ ቀለብ ይሆናል። 90% ልንለው በምንችለው ደረጃ አብዛኛው እንደዚህ ያው እንደተባባልነውም ሴቶች ካሉ ሴቶች ላይ ስፔሲፊካሊ የሚደርሰው ነገር አብሮ ወደኛ ጋር ስለሚመጣ የቤት ውስጥ ጥቃት ብዙ ጊዜ ቀለብ መከልከል ብዙ ጊዜ ያጋጥመናል። እዚህ ጋር አንድ መጨመር የምፈልገው ነገር ትንሽ በህብረተሰቡ ማለት ስለ ኢውላንም የሚያውቁ ጋር ትንሽ የግንዛቤ ክፍተት ማየው ምንድነው በወንጀልና በፍትሐብሔር ጉዳዮች ላይ ኢውላ የሚያደርገው ኢንቮልቭመንት ይለያያል። ማለት እንደምታውቁት የወንጀል ስነ ስርዓት ህጉም የሚፈቅድለት በወንጀል ጉዳዮች ሲሆን ወንጀሎች ፖሊስ ነው መመርመር የሚችለው። ጉዳዩን ይዞ ፍትህ እንዲሰጥ ማድረግ የሚችለው ደግሞ አቃቢ ህግ ነው ሊሆን የሚችለው። የኢውላ ድርሻ የሚሆነው እዚህ ውስጥ ጉዳዩን መከታተል፣ ምን ደረሰ ማለት ልክ አንድ የግል ተበዳይ ጉዳዩን እየተከታተለ ሊያደርገው የሚችለው ነገር በሱ ግር ሆኖና በተሻለ ዕውቀት ያንን ነገር መከታተል፣ ችሎቶችን መከታተል፣ አቃቢ ህግ የተለየ መታወቅ ያለበት ነገር ካለ በስምምነት ያው አብረን ስለምንሰራ ያንን የማሳወቅ ነገርና የመነጋገር ሜንሊ የክትትል ነገር ነው ሊሆን የሚችለው። በፍትሐብሔር ጉዳዮች ላይ ሲሆን ግን በቀጥታ ኢንቮልቭ አድርጎ አንድ ጠበቃ ሊሰጥ የሚችለውን ሙሉ ሰርቪስ መስጠት የሚችልበት ፕላትፎርም አለውና ያ ጥሩ ነገር ነው። ግን ትንሽ ይሄ ህጉ መሄድ የሚፈቅድለት ድረስ ነው ሄዱ ሊረዳ የሚችለው አይደል? ዳኛም የዳኛ ስራ ነው መስራት የሚችለው፣ አቃቢ ህግ ስራ ነው መስራት የሚችለው። ሶ ኢውላም እንደ አንድ መንግስታዊ ያልሆነ ኦርጋናይዜሽን የራሱ ስራ ነው ሊሰራ የሚችለውና ያ ደግሞ በህግ የተገደበ ነው። ለምሳሌ የወንጀል ጉዳዮች ላይ በተለይ በህግ የተገደበ እንደሆነ ነው። ገንዘብ አቅም ጋር በተገናኘ በቅድም ሰኒ ያው ማንኛውንም አይነት ሴቶች ሆነው ብቻ የህግ ጉዳይ ካላቸው እኛ ጋር እንደምናስተናግድ ተናግረናል። ግን አንድ ቅርብ ጊዜ ገጠመኝ ለኔና ሀኒ አብረን አንድ ሚዲዬሽን ላይ ተቀምጠን ሰዎቹ ባለሀብት ናቸው፣ በጣም ብዙ ንብረት ያላቸው ነጋዴዎች ናቸው። እንደውም ሀበሻን ብቻ አይመስሉኝም አይደለ ሴቷ እና ወንዱን ለሚዲዬሽን ጠርተን ስናነጋግር የገጠመን ነገር ምንድነው? እንዴት እዚህ ተስተናገድኩኝ? ምክንያቱም የነጻ ህግ ድጋፍ አገልግሎት መስጫ ሲባል አቅማቸው ዝቅተኛ ለሆነ የሴቶች ብቻ ማህበረሰብ because የማይከፈልበት ነገር ሲሆን እንግዲህ ያው መክፈል የሌለው ብቻ ነው የሚስተናገደው የሚል አስተሳሰብ አለና ኢውላ ላይ ያ የለም። ገንዘብ አቅምም ኖራቸው እጅግ በጣም የተማሩም ሆኑ ስልጣን ላይም ያሉ ሆኑ ብቻ ሴቶች ሆነው የኛን አገልግሎት ከፈለጉ እኛ እንሰጣለን ነው፣ ባለን አቅም ሁሉ እንሰጣለን ነው። ምናልባት ሊያጣብብ አይችልም ወይ የሚል ኢሹ ሊነሳ ይችላል። የአቅም የሌላቸውን ሴቶችን እድል ቦታ ሊይዝ አይችልም ወይ አቅም ያላቸውን መስጠት ሚላለና እሱ ላይ አንድ ማንሳት የፈለኩት ነገር ምንድነው? ሰዎች ኢውላን የሚመርጡበት ነጻም ስለሆነ ብቻ አይደለም። አብዛኛውን ጊዜ ሲናገሩም ሲመጡም ብዙ እንሰማቸዋለን። የአገልግሎት ጥራት ብለን የምንለው ነገር አለ፣ ታማኝነት። በተለይ የኛ ሙያ ላይ በጣም ሰው እምነት ይፈልጋል። አምኖ ጉዳዩን የሚያካፍለው ሰው፣ ታምኖለት ደግሞ አገልግሎቱን የሚሰጠው ሰው፣ ፍትህን ያስገኝልኛል ብሎ የሚያምነው ሰው አለና ያው ሁሉም ሙያ ላይ እንዳለው እኛም ሙያ ላይ የኤቲክስ የስነ ምግባር ችግሮች ሊያጋጥሙ ይችላሉ። ስጋት ይኖርባቸዋል ሴቶች ተደራራቢ ከሚያጋጥማቸው ጥቃት የበዛ አሁንም የሆነ ጠበቃ ጋር ቢሄድ ደሞ ተመሳጥሮ እንዲ ቢያረግብኝ ደሞ እንዲ ቢሆን የሚል ስጋት አላቸውና እኛ ጋር ግን ሲመጡ በሙሉ እምነት አቅምም ኖራቸው ገንዘብ ኖራቸው ጉዳያቸውን ለመስጠት ለኛ ለማካፈል ግን የሆነ የኔነት ስሜቱ በጣም ብዙ አስተዋውለዋለሁኝ እኔና ገንዘብ አቅም ያላቸውን እናስተናግዳለን። ያው በዚህ አጋጣሚ እንደዚህ ምንድነው ኢን ፕሪንሲፕል የኢውላ ባለጉዳዮች የገንዘብ አቅም የሌላቸው ናቸው። ይሄ የሌጋል ወጪዎችን አፎርድ ማድረግ የማይችሉ ናቸው። ፕሪንሲፕሉ ያ ነው። ግን
ከገንዘብ አቅም ደግሞ በተለየ አንዳንድ ጊዜ የእውቀት ክፍተት የሚኖርባቸው ሰዎች አሉ። የት ልሂድ፣ ምን ላድርግ፣ ገንዘቡ በእጃቸው ቢሆንም እንዴት ኔክስት ስቴፑን እንዴት እንደሚወስዱ ወይም ደግሞ ማንም ማናገር እንዳለባቸው ደግሞ ግራ የገባቸውን ባለ ጉዳዮች አሁን ትግስት እንዳለችው ይመጣሉ። በእርግጥ ግን ቤዚካሊ የገንዘብ አቅምና የኢኮኖሚ አቅም የሌላቸው ሆነው ነው እውነታውም ያ ነው። አብዛኛውን ጊዜ ንብረት በሴቶች እጅ አይገኝም። አብዛኛውን ጊዜ አቅም አይኖራቸውም። አብዛኛውን ጊዜ እውቀቱ አይኖራቸውም። ስለዚህ እንደው ይሁን እንኳን ብንልም ተደራሽ ምን ሆኖ በአብዛኛው ጊዜ ለነሱ ነው እንጂ አቅሙ ላላቸው ሰዎች አይሆንም። ግን ዞሮ ዞሮ አቅም አለሽና አገልግሎቱን አንሰጥም አንልም። ግን ያለው እውነታም አገራችን ላይ ያለው እውነታም አብዛኞቹ ሴቶች በዚህ ችግር ላይ ስለሚገኙ ብዙን ጊዜ የሚመጡት ሰዎች የዚህ አይነት የኢኮኖሚም ሆነ የእውቀትም ችግር ያለባቸው ወይም ደግሞ ጉዳት የደረሰባቸው ሰዎች ናቸው። ምንድነው ማለት አሁን ሰኒ ልትል እንደሞከረችው የገንዘብ አቅሙ ይኖራቸውና ማለት ገንዘቡ ይኖራል ግን በእነሱ እጅ አክሰሰብል አይደለም። ለምሳሌ አሁን አንድ ሰው በጣም ትልቅ ህንጻ ቢኖረውና ግን በዛ ህንጻ ላይ የማዘዝ ስልጣን ከሌለው ያ ህንጻ አለው ሊባል አይችልም just በስሙ ስለተመዘገበ አይደል። ብዙ ጊዜ በተለይ ደግሞ በቤተሰብ ጉዳዮች ላይ ሴቶች ባላቸው ንብረት ወይም ይሄ በጋራ ባፈሩት ንብረት ላይ የማዘዝ አቅማቸው በጣም ዝቅተኛ ሆኖ ይሄ ኢኮኖሚክ ቫዮለንስ ምንለው ማለት ነው በጣም ዝቅተኛ ሆኖ ነው የምታገኙና ምናልባት በኋላ ላይ ንብረት ስናካፍል ወይም ይሄ ንብረት ክፍፍል አቤቱታውን ስንጽፍላቸው ምናምን በጣም ብዙ ንብረቶች ዝርዝሮች ልናደርግ እንችላለን። ግን እሷ ከዛ ውስጥ ምንም ነገር በልተውላ ላታድር ትችላለች። ያንን ነገር አክሰስ ልታደርገው አትችልም። ሶ አክሰስ ማድረግ በማትችለው ገንዘብ ጠበቃ ቀጥራ ልታቆም የምትችልበት አግባብ አይኖርም። ስለዚህ ይሄ ንብረቱ ከመኖር ካለመኖር ጋር ብቻ ሳይሆን ያለውን ንብረት ዳይሬክትሊ አክሰስ ከማድረግ ጋር ይሄ አፎርድ ማድረግ የማይችሉ ስንል ያላቸውን ንብረት አክሰስ ማድረግ ካለመቻልም ጋራ ሪሌት ተደርጎ መታየት ይኖርበታል ብዬ አስባለሁ። በጣም ጥሩ ነው። ጥሩ ውይይት እያደረግን ያለ ነው። ተመልካቾቻችን ፕሮግራማችን ይቀጥላል። የኢትዮጵያ ሕግ ባለሙያ ሴቶች ማህበር የሚሰጣቸውን በተለይ የነጻ ሕግ ድጋፍ አገልግሎቱ ላይ እየተነጋገርን